ጓደኛሽ? ጓደኛዬ ደግሞ ማናት? ባዩሽ የምትባለው ናታ። እሷ ደግሞ ምን አደረገች? ይህንን ሁሉ ድራማ ፈጥራ ስትጫወትብን የነበረችው እሷ አይደለች? ምን? የምን ድራማ? እርግብን ልጅ ነኝ ብላ እዚህ ቤት እንድትመጣ ያደረገችው ናታ። እንዴት? ባዩሽ የእርግብ አክስት ናት። ልጅ ነኝ ብላ እዚህ ቤት እንድትመጣ ያደረገቻት እሷ ናት። አይ ተሳስተ መሆን አለበት። በፍጹም ባዩሽ እንደዚህ አታደርግ። እኛ እኮ እርግጠኛ ሆነን ነው እየነገርንሽ ያለ ነው። አይ አሴር፣ ትክክል ያደረግን አልመሰለኝም። እንዴት? ሴትዮዋ ምንም የምታውቅ አይመስለኝም። እስኪ ቆይ እሺ፣ እርግብን ታስታውሻታለሽ? እርግብ ደግሞ ማናት? እርግብ ማናት? ለመሆኑ ሀናንስ ታስታውሻታለሽ? እኔ ምን እያወራችሁ እንደሆነ ራሱ እየገባኝ አይደለም። ደህና ናችሁ ግን? እሺ፣ እኔስ ፎቶ እንደሰጠሁሽ አታስታውሽም? ደግሞ የምን ፎቶ ነው የሰጠኸኝ? ውይ አሴር፣ ሴትዮዋ ከጤናዋ አትመስለኝም። በሉ እናንተ ተጫወቱ፣ እኔ ማረፍ አለብኝ። በጣም ይቅርታ። ወይዘሮ ሜላት እንግዲህ ወይዘሮ ባዩሽ ማለት ነው፣ እንዲሁም ደግሞ እርግብ የወይዘሮ ባዩሽ የወንድሟ ልጅ መሆኗና ትክክለኛ አክስቷ እንደሆነች አረጋግጣለች ማለት ነው። ይህም ያረጋገጠችበት ምክንያት አቶ ኖላዊና እንዲሁም ደግሞ አሴር በሰጧት ለሀና በሰጧት መረጃ ነው። እንዲሁም በያዙት ፎቶ ያለውን ነገሮች ከማን ጋር ሆና ተባብራ ይህን ነገር እንደሰራችው የሚያሳይ ብዙ መረጃዎችን ሀንቾ ለወይዘሮ ሜላት አሳልፋ ሰጥታታለች ማለት ነው። እንግዲህ ያው ይህንን መረጃ ለወይዘሮ ሜላት እጅግ በጣም ጠቃሚ ነው የሚሆነው። ምክንያቱም ከዚህ በፊት ወይዘሮ ባዩሽ እያንዳንዷ ያደረገቻትን እርግብ ወደዚህ ቤት እንድትገባ ያደረገችው የሀሰት ነገሮችን የሀንቾን ነገሮች በመስረቅ ለእርግብ በመስጠት ለራሷ ለወንድሟ ልጅ በመስጠት ነው። እንግዲህ ያው እርግብን ወደዚህ ቤት እንድትገባ ያደረገችው በጣም በብዙ ነገሮች እንግዲህ ስታስመስል ነበረ ወይዘሮ ባዩሽ ማለት ነው ለወይዘሮ ሜላት። ምክንያቱም እርግብ በጣም ምንም ጥሩ አትመስልም እያለች ስለ እርግብ እንደውም መጥፎ ነገር እየተናገረች ነበረ። እንግዲህ ወይዘሮ ሜላትን ይብን ማለት ነው ልታሳምናት ራሱ የቻለችው ይች እርግብ ግን ምንም ሀሴት አትመስልም እያለች ስትል ነበር እንግዲህ ወይዘሮ ባዩሽ። ያ ማለት እንግዲህ ወይዘሮ ሜላት እንድታምናት ያደረገችው ነገር ነበር ማለት ነው። እና አሁን ላይ ወይዘሮ ሜላት ይህንን መረጃ በመያዝ በእርግጠኝነት አሁንም የምትፈልገው ላይ ስትደርስ ያ ማለት እሷን የመታት ማን እንደሆነ እንዲሁም ደግሞ ከእርግብ ጋር ማለት ነው እርግብ ገደልሻት እኮ አክስቴ ብላ የጠራችው ወይዘሮ ባዩሽ ነች የመታችኝ ወይንስ ደግሞ ሌላ ሰው ነው እንደዚህ እኔ ላይ ጥቃት ያደረሰው የሚለውን ነገር ጥግ ድረስ ለማወቅ እያሰበች ትገኛለች ማለት ነው ወይዘሮ ሜላት። እንግዲህ ወይዘሮ ባዩሽ በእርግጠኝነት ማለት ነው በባለፈው ፓርት ላይ እንዳያችሁት ያው ወይዘሮ ሜላትን ለመግደል እጅግ በጣም አሁንም እጥረት እያደረገች ትገኛለች ማለት ነው። በተኛችበት አፍኝ ልግደላት እንዴ ደግሞ ሰራተኛዋ ስገባ አይታኛለች ወይንስ ሰራተኛዋንም እሷንም ገድያቸው ልገላገል ምን ይሻለኛል እያለች እንግዲህ እያሰበች ነበር ማለት ነው። እና አሁን ላይ ወይዘሮ ሜላት እንደዚህ እንትን ብላለች፣ ነቅታባታለች። የወይዘሮ ባዩሽ ነገሮች በሙሉ ነቅታለች ማለት ነው። እና ወይዘሮ ባዩሽ ራሱ ወይዘሮ ሜላት ምን ሆኗት ነው? ምን ነክቷት ነው? ምን የሰማችው ነገር አለ? እርግብ መታ ሁሉን ነገር አፍረጥርጣ ነገረቻት እንዴ በማለት እንግዲህ እያሰበች ትገኛለች። ያን ሁሉ ወርቅስ ብቻዋን በላችኋለ? አለቃትም እርግብ አለቅሽም እያለች እንግዲህ ወይዘሮ ባዩሽ እየፎከረች ትገኛለች ማለት ነው። ሲቀጥል አሁን ላይ እንግዲህ ወይዘሮ ባዩሽ ምን ልታደርግ ትችላለች? ወይዘሮ ሜላትን በነገራችን ላይ ጸባዩዋ ሁሉ ነገሯ ከወይዘሮ ባዩሽ ላይ እጅግ በጣም ተቀያይሯል ማለት ነው። የተቀያየረውም እንግዲህ ይህን ሁሉ ነገር መረጃ ሰምታ እንዲሁም ደግሞ የገመተችው የጠረጠረችው እውነት ባዩሽ እንዴት ከኔ ላይ የልጅነቴ ጓደኛዬ ባልንጀራዬ ነች እንዴት እንደዚህ ታደርጋለች የሚለው ነገር ስላለ እሷን ስታያት እጅግ በጣም ቆጣ እያለች ነበረ ወይዘሮ ሜላት ማለት ነው። እና ሀንቾ ምን ብላታለች ለእናቷ? እማዬ እሷን እንዲቀርብሽ ከፈለግሽ ፊት አትንሻት፣ ቀረቢያት። እንደዛ ከሆነ በፍጹም የፈለግሽውን ነገር ይብን ማግኘት አችም። ስለዚህ ከወይዘሮ
ባዩሽ ጋር ጥኑ ስነ ምግባር ይኑርሽ። ልክ እንደ በፊቱ እንደዚያ ሲሆን ነው የፈለግሽውን መረጃ ማግኘት የምችው። ካለዚያ ግን ወይዘሮ ባዩሽ ትርቅሻለች። ሲቀጥል ደግሞ አሁን መሆኗት ነው ጸባዩ ራሱ የተቀየረው እያለች ስትጠይቀኝ ነበረ። ስለዚህ አንቺ ብቀርቢያት ይሻላል። ለምትፈልጊው መረጃዎች በሙሉ የአንቺ መቅረብ እማዬ ግድ ይላል። ሁሉን ነገር ታግሰሽ ብቀርቢያት ይሻላል በማለት እንግዲህ ሀንቾ ወይዘሮ ሜላትን መክራታለች ማለት ነው። እሺ ሀንቼ እንዳልሽኝ አደርጋለሁ ልጄ ሀሴት በማለት እንግዲህ ገልጻለች። ሌላው ወይዘሮ ሜላት ማስታወሷን ማለት ነው ለልጆቿ ለመናገር ወስናለች። ምክንያቱም ምናሴና እንዲሁም ደግሞ ሰላም እጅግ በጣም ግራ እየተጋቡ ስለሆነ በተለይ ምናሴ እማዬ ምን ሆና ነው የተለየ ጸባይ፣ የድሮዋ ጸባይ ራሱ መጥቷል። በጣም እኮ ተቆጣችኝ። ስለሷ ምን አዲስ ነገር ታውቂያለች ሰላም በማለት እህቱን ጠይቆ ነበረ። ምንም አይነት አዲስ ነገር እንደሌለና ምክንያቱም ግን እያስታወሰች ይመስለኛል። እኔ አላቅም ብቻ ግን የድሮ ጸባዩዋ እማዬ መስላኛለች በማለት እንግዲህ ምናሴም ሲናገር ነበረ። ወይዘሮ ሜላት ይህን ነገር በመጠርጠር እንዲሁም ደግሞ የወርቋን መጥፋት ምክንያት በማድረግ በዚያ እጅግ በጣም ስትበሳጭ ነበር። ሀንቾም እንግዲህ እንደሰረቀችው እርግብ እንደወሰደችው ስለ ወርቋም ያለውን መረጃ ሰጥታታለች ማለት ነው። ስለዚህ አሁን ነገሮቹን ጠበቅ አድርጌ መያዝ እፈልጋለሁኝ፣ ግን ደግሞ ልጆቼ ማስታወሴን ማወቅ አለባቸው። ምን ይመስልሻል ሀንቾ በማለት እንግዲህ ያው ልጇን አማክራታለች። ሀንቾም አሁን ማየ ከቤተሰብ ውስጥ እንደዚህ መደባበቅ ጥሩ አይደለም። ስለዚህ ለምናሴና እንዲሁም ደግሞ ለሰላም ብንነግራቸው ደስ ይለናል። በቃ እንነግራቸዋለን። ግን ይህን ነገር ያደረገችው ወይዘሮ ባዩሽ መሆኗን ግን ለማንም መናገር አያስፈልግም። እኔ ግን እንዳስታወስኩኝ ያለውን ነገር በሙሉ ለነሱ ማሳወቅ እፈልጋለሁ። መስፍኔ ግን እኔ እንዳስታወስኩና ነገሮቹ እንደዚህ እንደሆንሁ ማወቅ የለባቸውም። ምክንያቱም እሱ እርምጃ ይወስዳልና ነገሮቹ በሙሉ ይበላሻሉ። ስለዚህ ምንም አይነት ነገር እንትን ስለማይል ለሱ መናገር የለብኝም። ማስታወስም ሆኖ ሁሉን ነገር አቶ መስፍኔ መስማት የለበትም በማለት እንግዲህ ወይዘሮ ሜላት አስባለች። እንዲሁም ማስታወሷን ምክንያት በማድረግ እንግዲህ ያለውን ነገር ሀንቹ ልጇ እንደሆነች እና እርግብ ከነሱ ቤት በሐሰት እንደገባች ያለውን ነገር በሙሉ ለምናሴና እንዲሁም ለሰላም አሳውቃለች ማለት ነው። ሰላምና ምናሴ እጅግ በጣም ነው ደስ ያላቸው እናታቸው በማስታወሳቸው። ሰላምም እንደዚሁ አምና የሀንቹን ሀሴት በልጅነቷ ሀሴት እሷ ልጇን ማለት ነው 16 ዓመት በፊት የጠፋችው ልጇ ትክክለኛዋ ሀንቹ መሆኗን ወይዘሮ ሜላት አምና በመቀበሏ ሰላም እጅግ በጣም ደስ ብሏታል ማለት ነውና ደስታቸውን አብረው አሳልፈዋል። በዚያም ምክንያት እንግዲህ ያው አሴርና እንዲሁም ደግሞ አቶ ኖላዊም ወደነ ወይዘሮ ሜላት ቤት አቅንተው ነበረ ሊጠይቋት በሄዱበት ሰዓት ማለት ነው። ስለ ወይዘሮ ባዩሽም አንስተውላት ነበረ። ሁሉን ነገር ነግረዋታል። ከዛ በኋላ ነው እንግዲህ ሀንቾ ስለዚያ ጉዳይ ልታስረዳት የቻለችው ማለት ነው። ባዩሽ ወይዘሮ ባዩሽ ነች እንጂ እስካሁን እኮ ለያይታን ነበረ፣ ግን ደግሞ አልተሳካላትም በማለት እንግዲህ አቶ ኖላዊ ማነች እሷ በማለት የራስሽ ጓደኛ ነሻ ወይዘሮ ባዩሽ ማለት ከአንቺ ጋር በጣም ብዙ መጥፎ ነገሮችን እየሰራሽ ነው፣ መረጃዎችን እኮ ሰተንሽ ነበር በማለት እንግዲህ ያለውን ነገር እሷም ደግሞ ለማስመሰል አላስታውስም፣ ምክንያቱም እንዳስታወሰች ማንም እንዲያቅባት አልፈለገችው ነበር ማለት ነው። እና ሁሉን ነገር ለሀንቾ አስረድተው ነበረ። መረጃው ለእናንተ ቤተሰብ እጅግ በጣም አስፈላጊ ነው፣ ስለዚህ ሊጠቅማቸው ይችላል፣ ያለውን ነገር ለቤተሰቦች ስጪ ብለው ነበር እንግዲህ አቶ ኖላዊ ለሀንቾ እየሰጣት ማለት ነው። ይሄን ነገር ደግሞ መረጃዎችን አስቀድማ ሀንቾ ለወይዘሮ ሜላት ስላልሰጠቻት ወይንም ደግሞ ወይዘሮ ሜላትም እንዳስታወሰች እና ነገሮቹን በሙሉ እንዳወቀች ማንም እንዲያቀባት ስላልፈለገ እናንተ ምን እንደምትሉኝ አላቅም። ወይዘሮ ባዩሽ ደግሞ የልጅነቴ ጓደኛዬ ባልንጀራዬ ነች። ስለዚህ እንደዚ አይነት ነገሮችን ልታደርግ በፍጹም አችልም በማለት እንግዲህ ተነስታ ሄዳለች ማለት ነው። ግን ደግሞ እሷ መሆኗን እሷ ደርሳበታለች። አሁን ላይ እንግዲህ እስከ ዛሬው ወይዘሮ ባዩሽ ከወይዘሮ ሜላት ላይ ስታደርገው የነበረውን መጥፎ ስራዎቿን አሁን ላይ ደግሞ ወይዘሮ ባዩሽ የምትቀጣበት ጊዜ ይመጣል ማለት ነው።
በጣም ጠንካራና ጀግና እናት ነች ወይዘሮ ሜላት ማለት ነው። እና ከዚህ በፊትም ስለ ጥንካሬዋ ስለ ጀግንነቷ ማለት ነው ወይዘሮ ባዩሽ ራሷ ስትመሰክር ነበር። እንዲሁም ሰላም ስለ እናቷ ስትናገር ነበር። ምክንያቱም እማዬ አንድ ስህተት ነገር ካገኘች ጥግ ድረስ ነው የምትሄደው፣ ነገሮችን በሙሉ ታጣራለች፣ ቀላል ሰው እንዳትመስልህ በማለት ለአሴር ስትነግረው ነበር ስለ ሕክምናው እንዲሁም ስለ ሀንቾ አባት ሕክምና የተሳሳተው ጉዳይ መጨረሻው እንግዲህ ደርሳበታለች ማለት ነው፣ በተሳሳተ ነገር እስከሆነ ድረስ። እንዲሁም ያ ሁሉ ብን ለሕክምና እንዳልወጣ ጥግ ድረስ በመሄድ ያው አረጋግጣ እንዲሁም ደግሞ ሀንቾንም ይቅርታ ጠይቃታለች ማለት ነው ወይዘሮ ሜላት በወቅቱ ማለት ነው። ስለዚህ አሁንም ከሷ ላይ የሚደርስባትን ይህ ሁሉ ግፍ ደግሞ ዝም ብላ አታይም። ስለዚህ ጥግ ድረስ ትጓዛለች። የወይዘሮ ባዩሽ አጭበርባሪነትና ይሄ የክፉ ስራዋ ነገሮች በሙሉ ይወጣሉ። በመጨረሻም እንግዲህ ለህግ የሚቀርበው ይሆናል ብዬ አስባለሁ ማለት ነው። እና ሀንቾና ወይዘሮ ሜላት በአሁኑ ሰዓት እጅግ በጣም ደስተኛ፣ በተለይ ወይዘሮ ሜላትም ደስተኛ ነች፣ ሀንቾም እጅግ በጣም ደስተኛ ነች ማለት ነው። እና ያው ልጅነቷን አምና ተቀብላለች። እንዲሁም ደግሞ ሁላቸውም አጠቃላይ ቤተሰቡ በጣም ተደስቷል። እንዲሁም አቶ ኖላዊ ራሱ እጅግ በጣም ደስ ብሎታል። በተለይ መረጃውን አሳልፎ ለሀንቾ በሰጠ ሰዓት በጣም ብዙ ነገር ነው የቀለለኝ፣ የሆነ ከራሴ ላይ የሆነ ሸክም የቀለለ መስሎ ነው የሚታየኝ አሴር በማለት እንግዲህ ለአሴር ሲያወራው ነበረ። ሀንቾን መደበቅ እኮ ምን አይነት ከባድ እንደሆነ የታወቀ ነው እና እኔ ራሱ በጣም ነው የቀለለኝ በማለት ተናግሯል ማለት ነው። ምክንያቱም ይህንን መረጃ ሲሰበስቡት የነበሩ ሀንቾ አታውቅም ነበር ማለት ስለ ባዩሽ እንዲሁም ደግሞ ስለ እርግብ ያለውን ነገሮች በሙሉ ወይዘሮ ባዩሽ ከማን ጋር እንደምትሰራ ያለውን ነገር አቶ ዘሪሁን እንግዲህ ሁሉ ነገር በፎቶ በማስረጃ ሰብስቦ ይዞት ነበርና ይህን ነገር ሀንቾ ሳታውቅ ነበር ሲያደርጉት የነበረው። ግን ደግሞ ለነ ሀንቾ ወይንም ደግሞ ለቤተሰቦቿ እጅግ በጣም አስፈላጊ መረጃ ነው። ከዚህ በፊት እንግዲህ አቶ ኖላዊ ነው ያለች እርግብ ማለት ነው በሀሰተኛ አቶ ኖላዊ ነው እንዲሁም ምናሴን ሊገለው ያለው እንዲሁም ደግሞ 50 ሺህ ብር አስፈራርቶ እየተቀበለኝ ራሱ የሀንቾ አባት ነው ያለች እንግዲህ ያው የሌለ ነገር ስታወራ ነበር ማለት ነው። እና ይሄ ነገር ደግሞ አሁን ላይ ራሷ ወይዘሮ ባዩሽ ያደረገችው እንግዲህ ምናሴንም ልታስገድለው ያለችው እንዲሁም ደግሞ ከእርግብም 50 ሺህ ብር እንድትቀበል ያደረገችው ራሷ ነች እንጂ የበላቸው ማንም አይደለም። የሀንቾ ቤተሰቦች እንዳልሆኑ እየታወቁ ነው ማለት ነው። እና ይሄ ሁሉ ነገር እውነታው ታውቋል። ስለዚህ እርግብ በእርግጠኝነት ወደ ውጭ ትሄዳለች ወይንስ ደግሞ ከወይዘሮ ባዩሽ ጋር ትገናኛለች የሚለው ነገር እነ ተምቹ ሲመጣሉ ከዚህ በኋላ ወይንስ አይመጡም? ሁላችንም እንግዲህ ቀጣይ ፓርቱን ማለት ነው በጉጉት የምንጠብቀው ይሆናል። እንግዲህ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦቼም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።